እግዚአብሔር በእሳት መካከል ያስቀምጣችሁ፣ እግዚአብሔር በነዲድ መካከል ለምስክርነት ያኖራችሁ። ሰውና እግዚአብሔር ተለያይተው በነበሩበት ዘመን እስራኤል ስለ በደላቸው፣ እስራኤል ስለ ክፋታቸው፣ እስራኤል ስለ ኃጢአታቸው፣ እስራኤልና እስራኤላውያን የሚኖሩባቸው ከተሞች በአጠቃላይ ከእግዚአብሔር ይልቅ አሸሼ ገዳሜ ስለመረጡ፣ ጭፈራ ስለመረጡ፣ ዘፈን ስለመረጡ፣ አምልኮ ጣዖት ስለመረጡ፣ ጥንቆላና ሟርት፣ መተት፣ አስማት፣ ግድያ ስለመረጡ እግዚአብሔር ዝም አላቸው። እንድናመሰግነው፣ እንድናመልከው፣ ስሙን እንድንጠራ ከዓለማውያን መካከል በፍቅሩ ማርኮ የጠራን፣ እግሮቻችንን በታላቂቱ ተራራ ላይ ያቆመ፣ እጆቻችንን ለበረከት የዘረጋ፣ አንደበታችንን ለምስጋና የከፈተ፣ ዓይኖቻችን እርሱን እንዲያዩ ወደ አባታችን እንድንመለከት የረዳን የቅዱሳን አምላክ ልዑል እግዚአብሔር ስሙ እስከ አርያም ድረስ ከፍ ከፍ ያለና የተመሰገነ ይሁንልን። ሲናመስግነው በአሚነ ሥላሴ አትለይምና እመአምላክ ወላዲተ አምላክ ምዕራገ ጸሎት ሰዓሊተ ምሕረት አቁራሪተ መዓት ድንግል ማርያም በምልጃዋ ደግፋን፣ በጸሎቷ ጠብቃን፣ በጉድለታችን እየተገኘች ለመዳናችንና ለመኖራችን ምክንያት ሆና ዛሬ ላይ እንድንደርስ የእሷ እናትነት በሕይወታችን ትልቅ ስራን አድርጓልና እመአምላክ ወላዲተ አምላክ ድንግል ማርያም ክብርና ምስጋና ይድረሳት። እናመስግናት። ጻድቃን ሰማዕታት፣ ቅዱሳን መላእክት በየማዕረጋቸው ክብርና ምስጋና ይድረሳቸው። አመስግኑ። መልካም ዕድልን መርጣለች። የሉቃስ ወንጌል ምዕራፍ 10 ከቁጥር 42 ምናልባት ከኔ ጋራ የምንቆየው ለጥቂት ደቂቃዎች ነው። ከኔ ይልቅ ቀደም ሲል ያስተማሩን መምህር በሚገባ አብራርተው አጣፍጠው ያስተማሩን ከበቂ በላይ ነው። ለመርሃ ግብር ለማሟላት ሰላምታ ሰጥቶ ለመመለስ እናንተም በዓይናችሁ አይታችሁ እኔም ደግሞ በዓይነ ሥጋ ቆሜ እንዴት ናችሁ ለማለት ያክል እንጂ የተነገረው የተባለው ከበቂ በላይ ነው። አንዳንድ ጊዜ እግዚአብሔር ሐሳበ ብዙ ነው። በየትኛው መንገድ ሊነግረን እንደሚፈልግ፣ በየትኛው መንገድ ሊያስተምረን እንደሚፈልግ፣ በየትኛው ሁኔታ ለእኛ ሊገልጥልን እንደሚፈልግ ብዙን ጊዜ ሰዎች አናውቅም። የሚያውቀው እርሱ ብቻ ነው። ለዚህ ነው በጸሎታችን ወይኩን ፈቃድከ፣ ፈቃድህ ይሁንልን፣ እንደ ፈቃድህ ይሁንልን። እግዚአብሔር ቢፈቅድ፣ አምላክ ቢፈቅድ፣ ፈቃዱ ቢሆን እንዲህ እናደርጋለን፣ እንዲህ እንፈጽማለን፣ እዚህ ቦታ እንሄዳለን፣ እዚህ ደርሰን እንመለሳለን የሚል ሐሳብና ፕሮግራም የሚኖረን ለእግዚአብሔር ባለን ትልቅ ስፍራ ነው። ካለበለዚያ እያንዳንዳችን ዛሬ የተገኘንበትን ሁኔታ እንኳን ብናስበው እጅግ በጣም ከእግዚአብሔርና ከኛ ሐሳብ መካከል
ሰፊ ልዩነት እንዳለ አይነት ሁኔታ እንደምናብራራላችሁ ሁሉም እዚህ ያለው አገልጋይ ይጨነቃል። አሁን እናንተ ብርቱዎች ናችሁ። እናንተ ምርጦች ናችሁ። እናንተ የተለያችሁ ናችሁ። ከጀመርኩበት ቦታ ጀምሮ እዚህ ጫፍ ድረስ ስደርስ በእውነት እግዚአብሔር በእሳት መካከል ያስቀምጣችሁ፣ እግዚአብሔር በነዲድ መካከል ለምስክርነት ያኖራችሁ፣ እዚህ ቦታም ደግሞ ቁጭ ብላችሁ ስመለከታችሁ ከሕፃን ጀምሮ እስከ አዋቂ ድረስ በጥሞና እግዚአብሔርን ልታዩ የምትወዱ እግዚአብሔርን የምትፈልጉ ልቦናችሁ ወደ እግዚአብሔር የሚያቀና እስትንፋሳችሁ ሳይቀር እግዚአብሔር እግዚአብሔር የሚል ጠባቂያችሁም መጋቢያችሁም አጋዣችሁም ረዳታችሁም ተስፋችሁም ሕይወታችሁም አለኝታችሁም ሕይወታችሁና ኑሯችሁ ሁሉ እርሱ መድኃኔዓለም እንደሆነ ያሳያችሁበት መድረክ ነውና በእውነት ለዚህ ክብር የመረጣችሁ ለዚህ አገልግሎት የመረጣችሁ በዚህ በተከበበ ከተማ ውስጥ ለቅድስና የጠራችሁ የእግዚአብሔር ምርጦች ናችሁና ለመረጣችሁ አምላካችሁ እስቲ ከፍ ያለ ምስጋና አቅርቡለት። እስቲ አያንሰውም፣ አልቀዘቀዘም። እስቲ ከአድማስ አድማስ አሰሙስ ሳይቋረጥ እልልታ በደንብ አድርጋችሁ እስቲ እንዴት ደስ ይላል! እንዴት ደስ ይላል! ለዚህ ነው መልካም ዕድልን የመረጣችሁ እንደሆናችሁ ስለተሰማኝ ከተዘጋጀውበት ይልቅ አሁን ያነሳውበትን ሐሳብ ጥቂት ልንነጋገርበት ወደዱ። ጌታ መንፈስ ቅዱስ ሁላችንንም ይርዳን፣ ሁላችንንም ይርዳን። ሳንኩራ ገበያ ነው። ዱቤ ያለ እንዴ ዛሬ ነው? ብድር ነው ስትሸጡና ስትገዙ የዋላችሁት? አሜን። በብድር የገዛችሁ ትመስላላችሁ። እግዚአብሔር ይርዳን፣ ድንግል ማርያም ትርዳን፣ መልአኩ ይርዳን። ሲድጋሚ ያመስግኑ። ከዚህ በበለጠ በኋላ ላይ ያው ቅድም ሲነገር እንደነበረው በጣም ድንቅ ድንቅ ዘማሪያን ናቸው ያሉት። በተለይ ዘማሪት እህታችን በሁለት በኩል ነው የእግዚአብሔርን ክብር የምትገልጠው። መሳሪያ ትጫወታለች፣ ትዘምራለች። ይሄ የተለየ ጸጋ ነውና ስራ ነው። ያው ታውቁታላችሁ። ምንም አዲስ ነገር የለውም። ቅድምም ተብሏል። እንደው ብዙ ብናበዛው መጠለፍ ነው የሚሆነውና በተለይ ብዙ ሴቶችን አያለው፣ ጥቂት ወንዶችም ቢሆኑ እንደው ሴቶችን ወክላ ዘማሪት እህታችን ስላለች ጸጋሽ ይብዛልሽ እኛም እንዳንቺ እንሆናለን ብላችሁ እግዚአብሔርን አመስግኑ። በኋላ ላይ ከእሷ ጋር እንግዲህ እንዴት አድርጋችሁ እንደምትዘምሩ እናያለን። መልካም ዕድልን መርጣለች። ይህንን ሐሳብ የተናገረው የኔና የናንተ ጌታ የኔና የናንተ አባት የድንግል ማርያም ልጅ ኢየሱስ ክርስቶስ ነው። ይህንን ሐሳብ የምናገኘው በሉቃስ ወንጌል ምዕራፍ 10 ከቁጥር 42 ላይ ነው። ነቢዩ ቅዱስ ኤርምያስ በትንቢተ ኤርምያስ ምዕራፍ 29 ከቁጥር 11 ላይ እንዲህ የሚል ሐሳብ ይነግረናል። ለእናንተ የማስባት ሐሳብ እኔ አውቃለሁ ይላል። ለእናንተ የማስባት ሐሳብ እኔ አውቃለሁ፣ ለእናንተ ያዘጋጀኋትን ሐሳብ
እኔ አውቃለሁ ይህች ሐሳብ ለእናንተ ብቻ ያሰብኳት፣ ለእናንተ ብቻ ያዘጋጀኋት፣ ስለ እናንተ ብቻ የምትናገር፣ ስለ እናንተ ብቻ የምትመሰክር ሕያው የሆነች የእግዚአብሔር ሐሳብ ናት ይላል። እንዲህ ይላል፣ ለእናንተ የማስባትን ሐሳብ እኔ ያውቃለሁ ይላል እግዚአብሔር፣ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ሐሳብ ከእንግዲህ ወደ እናንተ አይመጣም ይላል። የሰላም ሐሳብ እንጂ ክፉ ሐሳብ ወደ እናንተ ከእንግዲህ በኋላ አይመጣም ወይም አላመጣም ይላል የሰራዊት ጌታ እግዚአብሔር። ምንድነው ሊነግረን የፈለገው? እግዚአብሔር ምንድነው ሊገልጥልን የፈለገው? ለእኔ፣ ለአንተ፣ ለአንቺ፣ ለዚች ከተማ፣ ለዚች ሀገር፣ ለዚች ምድር፣ ለሕፃናቱ፣ ለአዋቂው፣ ለሴቱ፣ ለወንዱ፣ ለነጋዴው፣ ለገበሬው፣ ለመንግስት ሰራተኛው፣ ለመምህሩ፣ ለተማሪው፣ ለሚያምነውም ለማያምነውም፣ ለታማሚው፣ ለጤነኛው፣ ልጅ ላለው፣ ልጅ ለሌላት፣ ለሁሉም እግዚአብሔር ሐሳብ አለኝ ይላል። ምንድነው ሐሳቡ? ምንድነው ሊነግረን የፈለገው? ለምን ሰበሰበን? ለምን ጠራን? ለምን ይህችን ቀን ወደደ? ለምን በዚች ቀን እንዲሆን ፈቀደ? ሐሳብ አለኝ ይላል። ለእናንተም ማስባትን ሐሳብ ደግሞ እኔ ያውቃለሁ ይላል እግዚአብሔር። ምንድን ነው ያሰበው ለኔ በሉ? ምን ሊነግረኝ ፈልጎ ነው በሉ እስቲ። ያ ብላቴናው ሳሙኤል፣ ትንሹ ሳሙኤል የበፍታ ኤፉድ ለብሶ በቤተ መቅደስ በትህትና፣ በቅንነት፣ በትጋት፣ በንጽህና የአባቶችን ተልእኮ እየተቀበለ እግዚአብሔርን ያለ ስንፍና ያለ ድካም ያገለግል የነበረ የዛች የምስኪኗ ሐና ብቸኛ ልጅ፣ ለእግዚአብሔር የተሰጠ፣ ለእግዚአብሔር የተለየ፣ ለእግዚአብሔር የተቀባ፣ ለእግዚአብሔር የተወሰነ፣ ለእግዚአብሔር ናዝራዊ የተባለ በእግዚአብሔር ሐሳብ፣ በእግዚአብሔር ፍቃድ፣ በእግዚአብሔር ውሳኔ በቤተ መቅደስ ውስጥ እንዲመላለስ የተፈቀደለት ያ ብላቴና ለብዙ ዘመናት የእግዚአብሔር ድምፅ ርቆ፣ የእግዚአብሔር ራእይ ርቆ፣ ሕልም የሚያልሙ ሕልማቸው ቅዠት ሆኖ፣ ምድራቸው እንደ ብረት ነሐስ ሆኖ፣ ሞትና መርገም በምድሪቱ ላይ ሰፍኖ፣ ራብና ቸነፈር፣ መርገምና ኃጢአት፣ ሞትና እስራት፣ ደም ማፍሰስና መገደል፣ ጭካኔና ግፍ በምድራቸው ላይ እንደዛ በሚጮህበት ዘመን፣ እግዚአብሔር ዝም ብሏል በሚባልበት ዘመን፣ ሰውና እግዚአብሔር ተለያይተው በነበሩበት ዘመን፣ እስራኤል ስለ በደላቸው፣ እስራኤል ስለ ክፋታቸው፣ እስራኤል ስለ ኃጢአታቸው፣ እስራኤልና እስራኤላውያን የሚኖሩባቸው ከተሞች በአጠቃላይ ከእግዚአብሔር ይልቅ አሸሼ ገዳሜ ስለመረጡ፣ ጭፈራ ስለመረጡ፣ ዘፈን ስለመረጡ፣ አምልኮ ጣዖት ስለመረጡ፣ ጥንቆላና ሟርት፣ መተት፣ አስማት፣ ግድያ ስለመረጡ እግዚአብሔር ዝም አላቸው። በበደላቸው ይጨነቁ ጀመር። በበደላቸው መከራ ያዩ ጀመር። በጥፋታቸው ይገረፉ ጀመር። ስቃያቸው እጥፍ እየጨመረ ሄድ ጀመር። እስራኤል ይህንን በማድረጋቸው እግዚአብሔር ዝም ሲል አብዝቶ ኃጢአታቸው ወደ ቤተ መቅደስ መጣና
በቤተ መቅደሱ ያገለግሉ የነበሩ እነዛ ምርጥ የተባሉ ካህናትም እግዚአብሔር ፊት በደልን ፈጸሙ። ይሄ ዘመን ከባድ ዘመን ነበረ። ይሄ ዘመን ለእስራኤል አስቸጋሪ ዘመን ነበረ። ይሄ ወቅት ለቤተ መቅደሱ ከባድ ነበር። ለእግዚአብሔር ቤት ከባድ ነበር። ለእግዚአብሔር አገልጋዮች ከባድ ነበር። ለካህናቱ፣ ለዘማሪያኑ፣ ለሰባኪያኑ፣ ለዲያቆናቱ፣ ለሰንበት ትምህርት ቤቱ፣ ለባህታዊው፣ ለአጥማቂው፣ ለሁሉም ከባድ ጊዜ ነበረ። እግዚአብሔር ልጆች እንዲህ ያለ ከባድ ጊዜዎች አሉ። በእውነት ይልቁንም አሁን ባለንበት ወቅት ለክርስቲያኖች ከባድ የሚባል ጊዜ ነው። አንገት የሚያስደፋ ጊዜ ነው። አስጨናቂ ጊዜ ነው። ተስፋ የሚያስቆርጥ ጊዜ ነው። ጭልምልም ያለ ድንግዝግዝ ጊዜ ነው። ከቤተ መቅደስ እስከ ቤተ መንግስት በእያንዳንዱ እርምጃችን ወጥቶ መግባት ብርቅ የሆነበት ጊዜ ነው። ለመብላት ጭንቀት፣ ተኝቶ ለማደር ጭንቀት፣ ለጤናችን ጭንቀት፣ ለኑሯችን ጭንቀት፣ ለማስተማር ጭንቀት፣ የቤታችንን ጎዶሎ ለመሙላት ጭንቀት። ከባድ ጊዜ ነው፣ ግን ያልፋል። ግን ሁሉም ያልፋል። የማያልፈው እግዚአብሔር ሁሉንም ያሳልፋል። ምርጫችንን ካስተካከል፣ መንገዳችንን ካስተካከል፣ ጉዟችንን ካስተካከል በዚህ ዘመን ውስጥ ነው ይሄ ብላቴና ሳሙኤል በእግዚአብሔር ቤተ መቅደስ ውስጥ ተጥሎ የተገኘ። ስለዚህ ስለ ትንሹ ብላቴና ሳሙኤል፣ ስለ ታላቁ አባት ስለ ኤሊ አይደለም። የልጆቹን ነውርና ጥፋት ዝም ብሎ ይመለከት እንደነበረው እንደ ካህኑ እንደ ሊቀ ካህናቱ ኤሊ አይደለም። እንደ ብላቴናው ሳሙኤል እግዚአብሔር ሕዝቡን ሊታደግ ወደደ ነው የሚለው። የሳሙኤልን ቅድስና፣ የሳሙኤልን ንጽህና፣ የሳሙኤልን ብቃት፣ የሳሙኤልን ነፍስ እግዚአብሔር ወደደ። ለዘመናት ርቆ የነበረው የእግዚአብሔር ድምፅ ስለ ሳሙኤል ሲል ወደ ቤተ መቅደሱ መጣ። የእናንተ መኖር፣ ስለ እናንተ መኖር፣ ስለ እናንተ ክርስትና የሳንኩራ ምዕመናን፣ ስለ እናንተ ቅድስና፣ ስለ እናንተ በአስጨናቂ ሁኔታ ውስጥ መኖር እግዚአብሔር ይችን ምድር ሊመራት፣ ይችን ምድር ሊባርካት፣ ይችን ምድር ሊቀድሳት፣ ለምድራችን ፈውስ ሊሰጥ የታመነ አምላክ ነውና እንደ ሳሙኤል ምርጥ ሆናችሁ በመገኘታችሁ አምላካችሁን እስቲ አመስግኑት በደንብ አድርጋችሁ። ብዙ ስጋቶች ባሉበት፣ ብዙ ድካም ባለበት፣ ብዙ የሚያስፈሩ ነገሮች ባሉበት ሁኔታ ቤታችሁን ዘግታችሁ ኑሯችሁን ትታችሁ ንግዳችሁን ወደኋላ ብላችሁ ምርጫችሁን አስተካክላችሁ በመምጣታችሁ ስማችሁ በመንግሥተ ሰማያት በዘላለም መጽሐፍ ሊጻፍ የታመነ አምላካችሁ ሁሌም በእናንተ ልቦና ውስጥ ከፍ ብሎ ያበራል። ሳሙኤል የእግዚአብሔርን ድምፅ ሰማ፣ ተጠራ። ሳሙኤል ሳሙኤል ሳሙኤል። የእግዚአብሔር ድምፅ ሳሙኤልን ጠራው። ከቤተ መቅደስ ከጎዳና ላይ አልነበረም፣ ወይም ከበረሃ አልነበረም፣ ወይም ከወንዝ ዳር አልነበረም፣ ወይም ከጭፈራ ቤት፣ ወይም ከሽሻ ቤት፣ ወይም ከጫት ቤት፣ ወይም ከቁማር ቤት፣ ወይም ከጣዖት ቤት፣ ወይም ከሌላ ቦታ አልነበረም።
በቤተ መቅደስ እንዲህ ባለ ሁኔታ ሳሙኤል 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 የሚል የእግዚአብሔር ድምፅ ከዘመናት በኋላ መጣ። ምናልባት ቅድም ሕፃን ዕዝራ እየተባለ ነበር። ያኔ ሕፃን እያሉ ነበረ ሲጠሩት የነበረው። ያኔ ትዝ ይላችሁ እንደሆነ እሱም ቅድም ትዝታውን ነግሯችኋል። ሕፃን ዘማሪ ዕዝራ የሆነች ሕፃን ነበረች። ደግሞ ከዛ በኋላ የመጣች ዘማሪት እንቆ ስላሴ እየተባለ ሰምታችኋል። ያኔ ልጅ ሆኜ አለ ቅድም ሲነግራችሁ፣ ያኔ ልጅ ሆኜ በልጅነት የሰማሁትን አምላኬን በልጅነት ድምፁን ያሰማኝን የጠራኝን ጌታዬን ላከብረው ከብዙ ውጣ ውረድ በኋላ በዚያ ወደ ምሕረት ገለጠኝ አለ። ክብር ለአምላካችን ይሁን። በእውነት እድለኛ ነው። እንደ ሳሙኤል ገለጠው። ምናልባት ዛሬ እነገሌ ይመጣሉ፣ እነንቶኔ ይመጣሉ። ታዋቂ ዘማሪ፣ ታዋቂ ሰባኪ፣ ታዋቂ ክራሪስት፣ ታዋቂ እግዚአብሔር ነው። ታዋቂ መድኃኔዓለም ነው። ታዋቂ የድንግል ማርያም ልጅ ነው። ታዋቂ ድንግል ማርያም ናት። ታዋቂ ቅዱስ ጊዮርጊስ ነው። ታዋቂ ቅዱስ አርሴማ ናት። ታዋቂ ጻድቁ አባታችን አቡነ ተክለ ሃይማኖት ናቸው። ለምን? የእግዚአብሔር ስም፣ የአባታቸው ስም፣ የጌታቸው ስም፣ የመድኃኔዓለም ስም በእነሱ ስለተጻፈ፣ በእነሱ ስለበራ፣ በእነሱ ተጋድሎ በዓለም ላይ እንዲነገር ስለሆነ ታዋቂ ሰባኪ አትጠብቁ። ታዋቂ ዘማሪ አትጠብቁ። ታዋቂ ጳጳስ አትጠብቁ። ታዋቂ ባህታዊ አትከተሉ። ታዋቂ አጥማቂ አትከተል። ታዋቂ እግዚአብሔርን ብቻ ተከተል። እኛ የታወቅነው በሱ ነው። እኛ ከፍ ያልነው በሱ ነው። እሱ በቀራንዮ አደባባይ ላይ እንደ ጀንዲ ተወጥሮ ተሰቅሎ እርቃኑን ሆኖ የሾህ አክሊል ደፍቶ ተተፍቶበት በጥፊ ተመቶ በበትር ጭንቅላቱን ተመቶ እንደ ወንበዴ ተቆጥሮ ሐሞትና ከርቤ ጠጥቶ እንደማይታወቅ ሆኖ የደም ግባት እንደሌለው ሆኖ እንደ በደለኛ ተቆጥሮ እንደ ምስኪን ተቆጥሮ እንደ ወንጀለኛ ታይቶ የኛን ወንጀል፣ የኛን በደል፣ የኛን እርግማን በመስቀሉ ከገደለ በኋላ እኛን በማማ ላይ ከፍ አደረገን፣ በሰገነት ላይ ከፍ አደረገንና ታዋቂዎች እንድንሆን፣ የምንበዛ እንድንሆን፣ የምንናገር እንድንሆን፣ የምንኖር እንድንሆን አደረገን። ክብር ለመድኃኔዓለም ይሆንልን። እናንተ መድኃኔዓለም ባያበዛችሁ ኖሮ የተወረወረው ድንጋይ ሁሉንም ጨርሶ እኮ ነበረ። መድኃኔዓለም ባይጠብቃችሁ ኖሮ የተወረወረው ሰይፍ እኮ ሁላችሁንም ጨርሶ ነበረ። መድኃኔዓለም ከፍ ባያደርጋችሁ በቁጥርማ ትንሽ ናችሁ፣ ግን በስምስ በሕይወትስ ከፍ ያላችሁ ናችሁ፣ የበዛችሁ ናችሁ። እንደ አንበሳ ደቦል ይለዋል እዛ ላይ ዮሐንስ ላይ። እንደ አንበሳ ደቦል ገና ክርስቲያኖች የተዋህዶ ልጆች ስትባሉ የምታስፈሩ፣ የምታስደነግጡ፣ የምታስበረግጉ እንድትሆኑ ያደረጋችሁ አንበሳው ኢየሱስ ክርስቶስ በሰገነት ላይ መድኃኔዓለም በሰገነት ላይ ከፍ ስላደረጋችሁና ስላኖራችሁ ነው። ክብር ምስጋና ለአምላካችን ይሁንልን። ከዚህ ውጭ የለም። የዘማሪው ታዋቂነት በርሱ ነው። የሰባኪው ታዋቂነት በርሱ ነው። ይሄን መስቀል ባንይዝ ማን ያውቀናል?
ይሄን ቀሚስ ባንለብስ ማን ያውቀናል? ይሄንን ቅዱስ መጽሐፍ ባንሸከም ማን ያውቀናል? ማንም። ስለ አንተ ቀኑን ሙሉ ምን እንላለን? እንገደላለን። ስለምን? ስለ ወንጌል። ስለምን? ስለ መስቀል። ስለምን? ስለ ስሙ። ስለ ስሙ ስለ ስሙ ጎል ገባ መሰለኝ። የዛ ጩኸት አለ። እስቲ እናንተም ማስገቧ ታዲያ። እልልታና ጭብጨባ ስለ ጌታችን። ዓለም እንዴ ነው? እዛም እልል ይላል፣ እዛም ይጮሃል፣ እኛም እንጮሃለን። ስለዚህ እግዚአብሔር ሞገስ ሆኖናል። እግዚአብሔር ክብር ሆኖናል። ለሳሙኤል መታወቅ እግዚአብሔር ነው ምክንያቱ። በምርጫችን ስንሄድ ማለት ነው። ለዚህ ነው በመነሻችን ላይ መልካም ዕድልን መረጠች የተባለችውን ሴትዮ ታሪክ ያነሳ ነው። ይሄ በዚህ በሉቃስ ወንጌል ምዕራፍ 10 ላይ የምናገኘው ታሪክ ነው። ታሪኩን ብዙ ጊዜ በተለያየ መድረክ ላይ የተሻሉ ብቃት ያላቸው መምህራን ሰብከውታል። ይሄንን ቃል ጌታችን መድኃኒታችን ኢየሱስ ክርስቶስ ነው የተናገረው። ስለ አንዲት ሴት ነው የተናገረው። አንዲት ምስኪን፣ አንዲት ለየት ያለች ሴት፣ አንዲት ምርጥ ሴት በነፍሷም በስጋዋም እግዚአብሔርን ያከበረች። ስለዚች ሴት በተለይ የዮሐንስ ወንጌል ምዕራፍ 11 ላይ ከነቤተሰቧ ማንነቷን ይነግረናል። ከዛ ይልቅ በዮሐንስ ወንጌል ምዕራፍ 12 ላይ ይህችን ሴት እንዴት እንደሚገልጣት እናይና ወደ ማጠቃለያችን እንመጣለን። በዚህ በዮሐንስ ወንጌል ምዕራፍ 12 ከቁጥር 1 ጀምሮ እንዲህ የሚል ሐሳብ አለ። ፋሲካ ከሚውልበት ከስድስተኛው ቀን ወደ ደብረ ታቦር ሊወጣ ባለበት ቀደም ብሎ በስድስተኛው ቀን አስቀድሞ ጌታችን ኢየሱስ ከሙታን ያስነሳው አልዓዛር ወደ ነበረበት ወደ ቢታንያ መጣ። የዚህ ሴት መኖሪያዋ ቢታንያ ይባላል። ቢታንያ የድሆች ከተማ ናት። ቢታንያ የድሆች መንደር ናት። ዓለም የጠላቻቸው፣ ዓለም ያነወረቻቸው፣ ዓለም የገፋቻቸው የሚኖሩበት፣ አይነ ስውራን፣ ደም የሚፈሳቸው፣ እጅ የሌላቸው፣ እግር የሌላቸው፣ ሆዳቸው ያበጠ፣ መናገር የማይችሉ፣ መስማት የማይችሉ፣ በተለያየ ደዌ የተያዙ፣ ዓለም አታስፈልጉኝም ብላ ያለቻቸው በዚህ በቢታንያ እየተወሰዱ ነበር የሚጣሉት። እግዚአብሔር ግን ይችን የድሆች መንደር አልናቃትም ነው። ይችን የድሆች ከተማ አልናቃትም ነው። ይችን የድሆች ሰፈር አልተዋትም ነበር። በዛ ይመላለስ ነበር። በዛች በድሆች መንደር ሲመላለስ የቁስለኞቹ ሽታ፣ የታማሚዎቹ ሽታ፣ አጋንንት ያደሩባቸው ጩኸት፣ የድሆቹ ልመና አያስጨንቀውም ነበር፣ ይልቅ ያዝንላቸው ነበር። በዚች ከተማ ውስጥ ካሉ ቤተሰቦች መካከል ደግሞ በዚህ በመገፋት ውስጥ ያሉ ማርያም፣ ማርታና አልዓዛር የሚባሉ ቤተሰቦች አሉ። እነዚህ ቤተሰቦች ለእግዚአብሔር ቅርብ ናቸው፣ ለጌታ ቅርብ ናቸው። ጌታ በዛ ሲያልፍ እነሱ ቤት ገብቶ ተስተናግዶ
አስተምሯቸው፣ አጽናንቷቸው፣ ባርኳቸው፣ አጎልብቷቸው ነው የሚያልፉ። እነሱ ይወዱታል፣ እሱም ይወዳቸዋል። ታዲያ በዚህ ምክንያት ነው ጌታችን ፋሲካ ከሚውልበት ከስድስተኛው ቀን አስቀድሞ ጌታ ኢየሱስ ከሙታን ያስነሳው አልዓዛር ወደ ነበረበት ወደ ቢታንያ መጣና በዚያም ቤት ተቀመጠ፣ ምሳም አቀረቡለት ይላል። ጌታ መድኃኔዓለም ወደ ሁላችንም ቤት ይግባ፣ ወደ ከተማችን ይግባ፣ ወደ ልባችን ይግባ፣ ወደ ሕይወታችን ይግባ፣ ወደ ነፍሳችን እረፍት ይግባ። ይግባል። እሱ ሲገባ ሁሉ ሰላም አለው። ማዕድ አቀረቡለት፣ የተገኘውን አቀረቡለት፣ ምርጥ ያሉትን አቀረቡለት። ምግቡን ባርኮ ቀድሶ ለሌሎችም ሰጥቶ ተመገበ። ከዚህ በኋላ ነው የሚገርመው ታሪክ የሚከሰተው። ይህን ዝግጅት ያዘጋጀችው ማርታ ናት። ማርያም ግን ከምግቡ ዝግጅት በኋላ ብድግ አለችና አንድ ታላቅ ነገር አደረገች። የሚገርም ነገር አደረገች። የሚያስደስት ለሁሉም ትንግርት የሚባል ነገር አደረገች። እንዲህ ይለናል። ማርታም ታስተናግድ ነበረ። አብረውት ምሳ ከበሉም በኋላ ከማን ጋራ? ከጌታ ጋራ ምሳ ከበሉም በኋላ አንዱ አልዓዛር ነበረ። ማርያምም ከምሳ በኋላ ተነሳች፣ በእጇ የተጠቀለለ ነገር ይዛለች፣ ወደ ጌታ ቀረበች። የተጠቀለለውንም መሸፈኛ አነሳችው። ካነሳችው በኋላ ወደ ጌታ እግር ስር በርከክ አለች። በጉልባቷ ልዩ የሆነ ስጦታ ልሰጠው ለመረጣት፣ ለወደዳት፣ ላከበራት፣ ላልጠላት፣ ላልተጸየፋት፣ ላላነወራት በነፍሱ ተወራርዶ ለወደዳት ጌታ ስጦታ ምንን ስጠኝ? ምንን ስጠኝ? ምንን ስጠኝ? እስቲ እኔ ለጌታዬ ስጦታ አለኝ የምትሉ እስቲ እጃችሁን ከፍ አድርጉ። እስቲ ለጌታዬ ስጦታ አለኝ፣ ለመድኃኔዓለም ስጦታ እስቲ ከፍ አድርጉት። አይዟችሁ፣ ብዙ እኮ አይደለም የምትቸገሩት። እስቲ ከፍ አድርጉ። ለሱ ስጦታ አለኝ፣ ለወደደኝ፣ ላከበረኝ፣ ለጠራኝ፣ ላበዛኝ። ሲያመስግኑት በዚህ እጃችሁ አመስግኑ። ዝቅ አለችና ሲያዩት እጅግ ዋጋው ውድ የሆነ የናርዶስ ሽቶ ነው። ውድ የሆነ። ከዛ ሁሉም ተገረመ። ሐዋርያት ተገረሙ። በቤት ውስጥ ያለ ሁሉ ተገረመ። በጣም ተገረመ። ከየት አመጣችሁ? ከየት አገኘችው? ይሄ እኮ በሰሎሞን ዘመን የነበረ እጅግ ውድ ሽቶ ነው። 300 ዲናር የሚቆጠርለት ውድ ሽቶ ነው። እኛ እንኳን ያላገኘ ነው። እነዛ ነጋዴዎቹ ሰዱቃውያን እንኳን የማያገኙትን ውድ ሽቶ ከየት አመጣችሁ? የጥንት ነገር እኮ ነው። ከየት አመጣችሁ? ተደነቁ። እንዲህ ይሆናል። ለእግዚአብሔር ስትለዩ እንዲህ ይሆናል። ዓለም ያጉረመርማል። በዙሪያ ያለ ሁሉ ያጉረመርማል። እናንተ ስትቀየሩ፣ እናንተ ስትለወጡ፣ ውዴ ላላችሁት ውድ ሆናችሁ ስትገኙ፣ በእንባ ዝቅ ስትሉለት፣ ጠዋት በኪዳኑ በቅዳሴው ሰርክ በመላው በስጦታው በምጽዋቱ በአገልግሎቱ ስትሳተፉ ሁሉም እጁን አፉ ላይ ይጭናል። ምን አግኝቶ ነው ይላል። ስትቀየሩ ምን አግኝቶ ነው ይላችኋል። ከየት አምጥቶ ነው ይላችኋል። ምን አድርጎ ነው? የትኛው አዋቂ ጋር ሄዶ ይሆን? የትኛው ጠንቋይ ጋር ሄዶ ይሆን? የትኛው መተተኛ ጋር ሄዶ ይሆን? እኮ
ጅብ ጋልቦ ነው፣ አህያ ጋልቦ ነው ሸዋል። እናንተ ግን የተጠጋችሁት ወደ መድኃኔ ዓለም ነው፣ ወደ ነፍሳችሁ ረፍት ነው። ማርያም እንተ እፍረት ማርያም እህተ ማርታ ወደ መረጠችው ጌታ ዝቅ አለች፣ በጉልበቷ ተንበረከከች። ሽቶን ለጌታ ልታርከፈክፍ ወደደች። ከሽቶ ግን እንባዋ ቀደመ። እንባዋ በጉንጮቿ ላይ እንደ ጅረቷ መፍሰስ ጀመሩ። በቤቴ የተገኘው ያልናከኝ ጌታዬ፣ ያልተውከኝ ጌታዬ፣ እኔ ኃጢአተኛ፣ እኔ አመንዝራ፣ እኔ የተውኩ፣ እኔ ረሳው፣ እኔ ካድኩ፣ ሰውነቴን በበደል ያሰቃየው ያጨቀየው ነውረኛ አመንዝራ ይሆን ብዙ እድፍ፣ ብዙ መከራ፣ ብዙ ችግር ያለብኝ እንዴት ጌታዬ ሆይ ትቀበለኛለህ? እንዴት ትቀበለኛለህ? እንዴት ከቤቴ ጣሪያ ልትገባ ትችላለህ? እንባዋ ቀደመ። ማልቀስ ጀመረች። ፍቅሯ እንዲህ ነበረ። ጌታ ፍቅር እንዲህ ያደርጋል። አብዝታችሁ ስትወዱ እንዲህ ነው። አብዝታችሁ ስትቀርቡት እንዲህ ነው። አለቀሰች። ሽቶውን ሰበረችው። ዝቅ ብላ ከእግሩ ጀመረች። እግሩን፣ ጉልበቶቹን፣ ልብሱን ከፍ ብላ ፀጉሩ ላይ ሽቶውን ነሰነሰች። ለእናንተ ጌታ፣ ለእኔና ለእናንተ አባት፣ ለእኔና ለእናንተ ጌታ ለኢየሱስ ክርስቶስ ወረደችና ደግሞ በፀጉሯ፣ በዛ በሚያምር ፀጉሯ እግሮቹን እብስ አደረገችለት። በእንባዋ አጠበች። የልቦናዋን ፍቅር ሰብራ፣ የልቦናዋን ቅንነት ሰብራ በጌታዋ ፊት እንባዋንም ሽቷዋንም አፈሰሰችለት። ይህ ትገርማለች። ዛሬ ስንቶቹ ናቸው እህቶቻችን እኛ ከምናየው ከተዝረበረበው ፀጉራቸው ጋር በረከታቸውን የሚልኩ በእንባ አጅበው ለእግዚአብሔር ቤት መገልገያ መልእክት የሚልኩ ስንት እህቶች ስንት እናቶች ናቸው በእንባ ታጅበው ጌታ ሆይ ጌታ ሆይ። እኛ ያላየናቸው ጌታ ያያቸው፣ እኛ ያላስተዋልናቸው እሱ ያስተዋላቸው። ውረዱ እንደ ማርያም። በፀጉሯም ማሸችው። የዛ ሽቱ መዓዛ ቤቱን ሁሉ አወደው። ቤቱን ሁሉ ቤት እንዴት ደስ ይላል! ሰይጣኑን ከእንባ ጋራ፣ ዘቢቡን ከእንባ ጋራ፣ ስጦታውን ከእንባ ጋራ፣ መጎናጸፊያውን፣ መገራጃውን፣ መገበሪያውን ከእንባ ጋር ለጌታችሁ አምጡ። እስቲ ውደቁ፣ በግንባራችሁ ዝቅ በሉ። እሱ ያነሳችኋል። እሱ ከፍ ከፍ ያደርጋል። እቺ ሴት የቀባችው ሽቱ ቤቱን ሞላው። እዛ ከነበሩት ግን ብዙዎች ነገሩን በግርምት ያዩ ነበር። የአስቆሮቱ ይሁዳ ግን ተቃወመ። እንዴት ይሆናል አለ። እግዚአብሔር ግን ጌታ ግን እሷ ያደረገችው መልካም እንደሆነ በጎ ምርጫ እንደሆነ አስታውሶ መልስ ሰጣቸው።
ከዚህ በኋላ ያለውን ታሪክ እናንተ አንብቡት። ሴት ናት። የአልዓዛር እህት የማርታ እህት ማርያም አሁን ደግሞ በሉቃስ ወንጌል ምዕራፍ 10 ላይ እናገኛታለን። እንደዚሁ ጊዜ ጌታ ወደ ቤታቸው ገባ። ፈጥና ማርታ ወደ ጓዳ ገባች። እንጀራውን፣ ወጡን፣ ቡናውን፣ ሻዩን ለእንግዳ የሚሆነውን ለማድረግ። ይህች ግን አጥብቃ የወደደች አጥብቃ የናፈቀች ነፍሷ ቤዛ የሆነላትን ጌታዋን ውዴን ፈልጋ ያገኘች በሌሊት በጨለማ አሳዩኝ እያለች ፈልጋ በበረሃ ተንከራታ የእሷ የሆነውን ውዷን ያገኘችው በፍቅሩ የተነደፈችው ማርያም ወደ ጓዳ ሄደች። ንቅንቅ አለች። ከመጣ ጀምሮ እግሩ ስር ቁጭ አለች። ትላንትም እግሩ ስር፣ ዛሬም እግሩ ስር። ምርጫዬ ነው፣ ይሄ ነው። ደስ አላት። ይነግራት ጀመር። ቃሉን ያፈስላት ጀመር። እጆቹን አንስቶ ፀጉሮቿን፣ ትከሻዋን ሁሉ ነፍሷን ይዳስሰው ጀመር። ምኗን ይዳስሰው ጀመር? ምኗን ይዳስሰው ጀመር? ነፍሷን ይዳስሰው ጀመር። ጌታ በትምህርቱ፣ ጌታ በቃሉ ልቧን ይዳስሰው ጀመረ። አንደበቷን ይዳስሰው ጀመረ። በመንፈስ ቅዱስ ኃይል ሕይወቷን ይበረብረው ጀመረ። እሷም እንደ ትላንቱ በእንባ ትሰማው ጀመር፣ በልቅሶ ትሰማው ጀመር። ትላንት የጸጸት ነበር ያለቀሰችው፣ ዛሬ ግን የፍቅር፣ ዛሬ ግን የተስፋ፣ ዛሬ ግን የደስታ ሲቃ የተናነቃት አዳመጠች። በጓዳ ያለችው እህቷ ማርታ ሰራች፣ በጣም ደከመች። አልሞላላት፣ አልተሳካላት። ብታይ እህቷ አታግዛትም። በመጨረሻ ግን ከጓዳ ወጣችና ጌታ ሆይ እንዲህ ስደክም፣ እንዲህ ስለፋ፣ እንዲህ ስወጣ ስወር እህቴ ዝም ብላ ነው እያየችኝ ያለችው። እባክህ እንድታግዘኝ አንድ ቃል ንገራት፣ ወደ እኔ ላካት ብላ መለከተች። ጌታ እንዲህ አላት፣ ማርታ ማርታ፣ የሚያስፈልገው ጥቂት ነው፣ አንቺ ግን በብዙ ደከምሽ። ማርያምስ የማይቀሟትን መልካም ዕድልን መርጣለች። አንቺ ለምድራዊው ደከምሽ፣ ማርያም ለሰማያዊው ደከመች። አንቺ ምድራዊው ቁሳቁስ መረጥሽ፣ ሰማያዊውን ሀብት መረጠች። አንቺ ወደ ምድራዊው ጉዳይ ያዘነበልሽ፣ እሷ ግን ወደ ሰማያዊው ጉዳይ ያዘነበለች። አንቺ በሚያልፈው ተጨነቅሽ፣ እሷ በማያልፈው ላይ ወደቀች። አንቺ በሚያልቀው በሚደቀው ነገር ላይ እጅግ ጉልበትሽንም ዕውቀትሽንም ጊዜሽንም አባከንሽ። እሷ ግን የማያልፈውን አልፋ ኦሜጋ የተባለውን ጌታዋን መረጠች። ትርፍ አይደለም ዋና የሆነው እርሱን መረጠች። የዘላለም ቤቷን መረጠች። የዘላለም ጎጆዋን መረጠች። የዘላለም ሕይወቷን መረጠች። የዘላለም ደስታዋን መረጠች። የዘላለም ሰላሟን መረጠች። የዘላለም የሆነውን በረከቷን መረጠች። አሁን ምርጫችሁን አስተካክሉ። ሰላማችሁን፣ በረከታችሁን የምታገኙበት ምርጫ ይህ ነው። በምድር ያለው ጥቂት ነው የሚያስፈልገው። ወደ ሰማይ እንይ፣ ወደ ሰማይ እንጓዝ። የማያልፈውን የማያልቀውን የመዳን ቀን ዛሬ ነው በተባለበት፣ የመዋጀት ቀን ዛሬ ነው በተባለበት ውድ በሆነችው ዛሬ ምርጫችንን እናድርግ። እናንተ መርጣችኋል። ማንን መረጣችሁ? ማንን?
ማንም መረጣችሁ? እስቲ መድኃኒዓለምን የመረጣችሁ አይመስለኝም። የማያልፈውና የሚያልፈውን ነው የመረጣችሁት። እንደ ማርያም ነው እንደ ማርታ? እስቲ እንደ ማርታ እንደ ማርያም ነኝ የምትሉ እንደ ማርያም ነው ምርጫዬ። ዛሬም መጥቻለሁ፣ ነገም በማለዳ እመጣለሁ፣ ከሰዓትም እመጣለሁ። የጓዳይ ጎድጓዳውን ነገር ለእሱ አደራ እሰጣለሁ። እኔ የማያልፈውን የማያልቀውን ዘላለም ሕይወት ነው የምፈልገው። ከፍ አድርጉታ። ማርያምስ የማይቀሟትን በጎ እድልን መረጠች፣ መልካም እድልን መረጠች። ዛሬ የእናንተ ምርጫ ትክክል ነው። የእናንተ ምርጫ እውነት ነው። የእናንተ ምርጫ በረከት ነው። የእናንተ ምርጫ ፍቅር ነው። እውነት እላችኋለሁ ከዚህ ስትመለሱ በእነ ማርያም ቤት ተገኝቶ ቤታቸውን የባረከ ማዕዳቸውን የባረከ እውነት እላችኋለሁ በእምነት እነግራችኋለሁ ቀድሞ በቤታችሁ ተገኝቶ መሶባችሁን አዘጋጅቶ የተቋጠረውን ፈቶ የደከመውን አበርትቶ የጠፋውን አስገኝቶ የጨለመውን ብርሃን አድርጎ የማያስፈልገውን አስወግዶ ሕይወታችሁን በተለየ አቅጣጫ ደስታና ሰላም ያለበት ሊያደርግላችሁ ከናንተ ይልቅ መድኃኒዓለም ቀድሞ በቤታችሁ አለና ክብር ምስጋና ለአምላካችን ይሁን። ከፍ አድርጋችሁ አመስግኑት። ስለዚህ ያነሳነውም ምርጫችሁ ላይ ትክክል አይደላችሁም ለማለት ሳይሆን ጥርጣሬ አለን ለማለት ሳይሆን ምርጫችሁን አጠንክራችሁ እንድትይዙ ነው። ዛሬ የመረጣችሁትን ነገም እንድትቀጥሉበት ነው። የመረጣችሁትን ምርጫ ትክክለኛ ነው ለማለት ነው። ማርያምስ መልካም እድልን መረጠች። እስቲ በሉ እስቲ እንደገና እኔም በሉ እስቲ እኔም መልካም እድልን መርጫለሁ። ዛሬ ወንጌል ያዘጋጁት ወንድሞች እህቶች ምርጫቸው መልካም ነው አይደለም? መልካም ነው። ዛሬ በዚህ መተው ያገለግሉት ምርጫቸው መልካም ነው አይደለም? መልካም ነው። ዛሬ በዚህ አውደ ምሕረት ተሰብስባችሁ እያመለካችሁ እየሰማችሁ እያገለገላችሁ እየዘመራችሁ እልል እያላችሁ ያላችሁ ክርስቲያኖች ምርጫችሁ እስቲ ትክክል ለመሆኑ ከፍ አድርጋችሁ አመስግኑት። ትንሽ ብዬ ብዙ ሄድኩኝ። በጣም ይቅርታ።